እንኳን አደረሰን እንኳን አደረሰን እምዬም ተረሰን አባም ተበራታ ለዚህ አድርሶናል የፈጠረን ጌታ ወረሰው ዘነቶ ሴቶም ተሽከርክራ እኔ ብስ ከሚወዱት ጋር እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እናመሰግናለን። በጣም እስኪ አረፍ በሉ ባካችሁ። እንኳን ደህና መጣችሁ። ባካችሁ አረፍ በሉ። እናመሰግናለን። እንዴት ነበረ ጨዋታ? ሳትጠይቁ ተረድታችኋል። አይ በደም ጨፋ ሰለሞን አስቀድሞ ከፍራቱ የተነሳ ያሸነፈ ድምጽ ይታወቃል አይደል? አንዳንዴ እንደጠበቅኩ አይሆንም። ጥሩ ነበር፣ በጣም ጥሩ ነበር። አሳምነን ልናሸንፍ ጫፍ ልንደርስ ስንል ልናሸንፍ ጫፍ ስንደርስ ስንል አለ ካጠገብና እኛ ያው ብናምንም በዓል ስለሆነ እና ደግሞ ለባልደረቦቻችን ስንል ብናምንም ለባልደረቦቻችን ስንል ነው። አንዳንድ ጊዜ ለባልደረቦቻችን ስንል ሲለው ይሄ ውድድር ነው። ምን ለማለት ተፈልጎ ነው? እሱን ግልጽ ብታረግላቸው ደስ ይለኛል። ግን ከዛ በፊት ግን እኔ ማለት የታየኝ ሁሉም አሸናፊ እንደሆናችሁ ነው የተሰማኝ። ምክንያቱም እንዲያውም ሶል ያለበት በሚል እንውሰደውና ያሸነፈ ድምጽ ይታወቃል አልክ እንጂ ስሜታችሁ ግን የጋራ ነበር የሚመስለው። በዓል ነው እንግዲህ ባልደረቦቻችን ናቸው ያሸነፉት። አንድ ክፍል ውስጥ ምን ሰራ ጓደኞቻችን ናቸው። እነሱ ስላሸነፉ እኛም ደስ ብሎናል። በዛ ላይ ውድድር ስለሆነ አንዱ ያሸንፋል፣ አንዱ ደግሞ ተከታይ ይሆናል፣ ሌላ ጊዜ ያሸንፋል። በዛ ላይ ደግሞ እኛ ያሸነፍናቸው ትንሽ ያዘኑ ስለነበር እኛ ዛሬ ግዕዝን በአዲስ አቀራረብ ስለምንጀምር ቢያንስ ጨዋታውን ለነሱ እንስጣቸው። በዛ ላይ ደግሞ አንዳንዴ እንዳታሸንፊ እንዲህ አይነት ያቻ ግፊትም አለብሽ ጨዋታው ላይ ብታዩ እንዳየሹ በቃ የሚያሳሰቱ ሰዎች አሉ። ከዚህ ጨዋታ ሆነን የራሳችንን መንገድ ስንጓዝ የራሳችንን ድምጽ የሶልን ድምጽ እንዳልሰማ በጣም አግደውኛል። ስለዚህ በመንገዳችን ላይ ያሉ ያቻ ግፊቶች የራሳችንን ድምጽ እንዳንሰማ ስለሚያግዱን የራሳችንን ድምጽ ብቻ በነከተል ማሸነፍ እንደምንችል አይቼበታለሁ። ግን ደስ ይል ነበር። እንኳን ደስ አላችሁ። በነገራችን ላይ እነሱ ያሸነፉት በማሳሳት ነው ማለት ተመልካቾችም እንዳዩት የኬሻ ውስጥ ሩጫውን ተሙን በልቼዋለሁ። በጣም በቃ የመጨረሻው ሰዓት ላይ እንደዚህ ኢትዮጵያዊነት የአረንጓዴ ጎርፍ መጨረሻ ላይ የምትወጣው ነገር ያመጣብኝና የኬሻ ሩጫውን በጣም እንደዛ አድርጌ መጨረሻው ሳያስበው ነው የወጣውበትና በዛ ስላሸነፍኩት መጨረሻ ላይ ለስኩ አቅጣጫ መጠቆም አልቻልኩኝም። በጣም ይረበሹ ተመልካቾችም እንዳዩ ጨዋታው ላይ ማለት ነውና በዛ ምክንያት በዛ ላይ አቅጣጫ ተቆማው እኮ ምንድን ነው በጣም ወሬ ያበዛችሁ የሆነች ይለኛል አቅጣጫ የብሶት ነገር አለው። በቃ ወሬ ነው የሚያበዛው። እስከምን እያለች ነበረ። ዛሬ የግዕዝ ፕሮግራም የሚጀምርበት ቀን ነው፣ በአዲስ የሚመጣበት ቀን ነው። ለሱ ብለን እንግዳ ተቀባይ እስከሆን ድረስ ጎንበስ ብለን ነው እነሱን ያሳለፍን አለች። እንዴት ነበረ ቆይታችሁ እናንተ ጋር? ቆይታችን በጣም አሪፍ ነበረ። በጣም ደስ የሚል ውድድር ነበረ። እነሱ እንዳሉት ጠላት ሆነን አይደለም፣ ተፎካካሪ ነን ነበር እና ጥሩ ውድድር ነበር ያደረግነው። እነሱም ትተውልንም አይደለም። ግዕዝ የጋራችን ነው፣ ግዕዝ የሁላችንም ነው እና እኛ አሳምነን ያሸነፍነው። ጨዋታውንም እንዳያችሁት በጣም አሪፍ ጨዋታ ነበረ። የኬሻ ውድድሩ እንደውም ሶል እንዳለው አይደለም ከተባለው መስመር ሳይደርስ ነው የተመለሰው እና በባሩ ሁሉ እንዲታይልን ፈልጋለን። ታይቷል ሁሉ ዝቅ ያለብን እንደዛው ነው እንጂ 30 ነበር የምናገኘው። በባር ታይቷል። ተስፋዬ በባር ታይቷል። አሁን ከተስማማችበት ውጪ አዲስ አቅጣጫ ጥቆማ ተመስርቷል በሰለሞንና ጥናቱ ይደረግበት ይገባል። የተጨፈረ ሰው ወደ ፓፓየው ወደ ካፌ ይላት ነበር። ማድረስ አልቻልኩኝም። የተመስገንና የተስፋነሽ ድምጽ በጣም ነው በቃ እንትን ያለውና መጨረሻ ላይ ዳኛውም ጭምር ጫጫዋችም ጭምር ትንሽ መሀል ላይ እንደውም ያስተዋልነው ነገር የእናንተም ጩኸት ምናምን ነገር ዳኛው ጋር ችግር አለብህ የሚል አይነት ጩኸት የሚመስል ነገሮች ይበረቱ ነበር እናንተ ጋርና በነገራችን ላይ ብዙ ጊዜ በነገርሽ ላይ የተሸነፈ ሰው ነው ቅሬታ ይቅርታ የተሸነፈ እኛ
በእነሱ በኩል እኮ አሸንፈናል። በነገራችን ላይ አሁን ምንድነው መውሰድ ያለብን ነገር የነበረው ነገር እኛ የሚጠበቅብን ነገር አድርገናል። ለምሳሌ ተመልካቾችም እንዳዩት ጨዋታው ላይ መጫወት ያለብን ነገር ተጫውተናል። እስኩ መጠቆም እንዳልችልና እሷ አሸናፊ እንዳትሆን ግን ከልክለው ነው እነሱ እንድንሸነፍ ነው። በነገራችን ላይ የጨዋታው ህግ ነው ማለት የጨዋታው ብቻ አይደለም ግን እስኪ ዳኙ ጋር እስኩ ዳኛ ጋር የነበረውን ነገር ነው። አዩ የልፍኝ አዘጋጅ ነው እንደሚታወቀው ስለዚህ ተጣልቶብናል። የሆነ የልፍኝነት ስሜት ተሰምቶት አዳልቷል። ደቂቃ ላይ ያዘላቸውም ነበረ። እኔ ገና እየተንቀሳቀስኩ አልቋል አለ። ደቂቃ አልቋል አይደለም እስኩ ተሸፍናለች አይደለ? አቅጣጫ እንዳትለይ ነው እንደዛ ሲያሽከረክራት የነበረው እና ሶል ይመራታል። እኛ ደግሞ ማሳሳት እንችላለን። በቃ የጨዋታው ህግ ብቻ ነበረው ማለት አንዳንድ ጊዜ እኩል ነው። ተመሳሳይ ነገር ነው የተሰጠው። ስንቴ ነው የዞራችሁት? 3 ነው ያዞረን። ከዛ አቅጣጫ አታውቅም። ስለዚህ 4 ነው የዞራችሁት የሚያመለክታት ነገር እሱ ወደ ባባያው ትንሽ ቆይቶ ወደ ካቱ ምንድን ነው ጨነቃት ቤት ነው ቁርጥ ብርሰው ጠፋ። አንተ እንዳልከው ነው መንጌ የተሸነፈ ሰው ምክንያት ያበዛል። አሁን ለምሳሌ ደግሞ ዳኛ ስለዚህ የጨዋታ እግር ኳስ ጨዋታ ላይ ዳኛ መድሎ አድርጎብናል የሚባል ነገሮችን እንሰማለን እና እስኪ ከዛ ወጣ እንበልና ምን ቁም ነገር ግን አገኛችሁበት? አንዳንዴ ማስተዋል ይጠይቃል እና አሁን ቅድም ተስፋዬም ተሙም እያሉ ነበረ እስኩ ጋር መጀመሪያ ተነጋግረን የገባ ነው። በቃ በዚህ በኩል ወደ ፓፓያው አለ ወደዚህ ወደ ካፌ ምናምን ነገር ተባብለን የገባ ነው። ለካ አዩ ሲያጫውታት እያዞራት ነበረ። አሽከርክሯታል እና ረስቼዋለሁ፣ መሽከርከሯ ረስቼዋለሁ። ስለዚህ ምን ላይ እንደቆመች ስላላወቅኩኝ እኔ በተነጋገርነው መሰረት የነሱ ድምጽ አለ ከጀርባ ይረብሸኛል በጣም እንደዚህ መስመሩን አልፈው ነው ሲጮህ ነበርና ያ ነገር እንትን አለኝ ስሜቴን ሰረቀውና መጨፈሯን ረስቼ ወደ ፓፓያው አላታለሁ። እናችን መሀል ላይ ፓፓያው ወዴት ነው ማለት ጀመረ። ወደ ቀኝ ነው ወደ ግራ ስትል ነው እንደገና ተመልሼ ወደ ግራ ስል እንዳየው ዳኙ በአያናው በጣም ዳኛው ሰዓት ሲያይ አልነበረም። የኛ ሲሆን ግን ሰዓት አልቋላለም ማለት ነውና በዛ መልኩ ተሸነፍነ። ግን ደስ የሚል ነገር ነው። ቅድም እንዳልነው ካለመኖር ወደ መኖር ትንሳኤ ያመጣን አይደል? ደግሞ ከሆነ አለመወዳደር ወይም መወዳደር ውስጥ ወደ መወዳደርና ማሸነፍ ሲመጣ የሚሰጠው ደስታ የሚሰጠው ስሜት አለና በማሸነፍ ውስጥ ምን ስሜት ተሰማችሁ እናንተ? ማሸነፍ ደስ የሚል ነገር ነው። የሚጀምረው ከራስህ ከስነ ልቦና ነው ብዬ አስባለሁ። አሸንፋለሁ ብለህ ካመንክ ማድረግ ትችላለህ ብዬ አምናለሁ። ያንንም ስላደረግን እኔ እውነት ደስ ብሎኛል፣ በጣም ደስ ብሎኛል። በዚህኛው በውድድር ብቻ ሳይሆን በሌሎችም ማለት በዚህ በጨዋታው ብቻ ሳይሆን በሌሎችም ነገር ማለት ካሰብከው ነገር ከፍ ብለህ ስትገኝ ደስ የሚል ነገር አለው። ከዚህ ጨዋታ ግን የተማርኩት ትልቅ ነገር አለ። አሁን እኛ ሴቶቹ የተወዳደርንበት ውድድር አይናችንን ተሸፍነን አዞረን ዳኛው ተለቀቅንና መግባት የነበረብን አንድ ጎል ተቀምጦልናል። እዛ ጋር መሄድ ነበረብን እና ምን ተሰማኝ? እኔ ተመሪ ነኝ፣ መሪ ግን አለኝ። ተመስገን እየመራኝ ነበረ። ጥሩ መሪ ካገኘ የትኛውም ተቋም የትኛውም ማስተራር በየትኛውም ቦታ ብንሄድ ጥሩ መሪ ከተገኘ ጎሉ ላይ መድረስ እንችላለን። ተመሪው በጥሩ መንገድ መሄድ ይችላል ጥሩ አሰራር ካለ የሚለውን እያሰብኩኝ ነበርና እንደዚህ ሐሳብሽ አመሰግናለሁ። ጥሩ ሐሳብ ከተናገሩ የማንም አይሰጥም። በጣም አመሰግናለሁ። ደስ ብሎኛል በጣም እና ያንን ፊል እያደረኩ ነበር እውነት ለመናገር። ከዛ ውጪ ደግሞ የጨዋታው ህግ ሆኖ እኔ አሁን ተሸፍኜ እየዞርኩ መሪ ያለኝ እንደነገርኩ ይሄኛው ቡድን ግን የመረበሽ እድል ነበረው። እኔ ወደ ቦታው እንዳልሄድ የማሳሳት እድል ነበረውና በጭፍን ከመመራት በጭፍን ከመጓዝ ትክክለኛው መንገድ መሄድ እንዳለብንና በራሳችን መስመር መሄድ እንዳለብን የትኛውም ጫጫታ ሊረብሸን እንደማይገባ ፊል እያረኩ ነበር ከጨዋታው። መሸነፍ የሚለውን ሐሳብ ከዳኝነት ከምናምን ከጫጫታ አውጪውና እንዴት ታዩዋለሽ? ምን አይነት ስንቦናዊ ስሜት ይሰጣል? እንዲሁ ለጨዋታው እንደዛልን እንጂ እንዳየህን በጋራ ነው እየጨፈርን የገባ ነው። የተሸነፈ ሰው የአሸናፊውን ደስታ አብዛኛውን ሲያጣጥም አናስተውልም። እኔና ሶል የነሱ ደስታ ደስ ብሎን ነው ከጨዋታችን ላይም ስንገባም ወደዚህ አብረናቸው እየጨፈርን የመጣ ነው። አንዳንዱ ነገር ላይ የውድቀትህን መቀበል ማለት ያጠፋህበትን ቦታ እንድታስተካክለው የት ላይ ነበረ ስህተት የሚለውን ለማየት እድላለን። እኛ ያጠፋነው ልክ ተስፉ እንዳለችው መሪ ትክክል መሪ አልነበረም። ስለዚህ እኔም አጠፋሁኝ። ምናልባት አይኔ ተጨፍኖ በፊት ቤት ውስጥ መብራት ሲጠፋ
ምንም አይነት ነገር ካስቀመጥኩበት ቦታ ሂጄ አመጣዋለሁኝ። ለምን ራሴ ስላስቀመጥኩት ነው። ምመራው ነገሩን እኔ ነኝ፣ ራሴ ነኝ ምመራው። አሁን ግን ሌላ ሁለተኛ አካል አለ። ይሄን ሰው መቀበልና የሱን ሐሳብ ራሱ መያዝ ከበደኝ። ከዛ በዛ ላይ የነሱ ጫጫታ በጣም ከሶል በላይ እንትን ይላል ይሰማል። አንዳንዴ እየተጓዝክ ስትሄድ ወደ ሆነ ጥሩ ነገርም ሊሆን ይችላል፣ ወደ ሆነ የህይወት የሥራ መንገድህም ላይ ሲሆን እንትን ይበዛል። አይ ይሄ ስራ አያምርም እኮ ይሄ ነገሩ አያምርም፣ አለባበሷ በጣም ይደብራል፣ አረማመዷ በጣም ያስጠላል የሚልህ ሰው አይጠፋም። ግን ያንን ድምጽ ትቶ የኔ አሁን የቆምኩበት መንገድ ትክክል ነው፣ ትክክለኛ ላይ ከቆምኩኝ በሰዓቱ ትክክለኛ ቦታ ላይ ቆሜ ሶል በትክክል መምራት አልቻለም። ስለዚህ በትክክል መራመድ አልቻልኩም። ስለዚህ የቆምንበትን መንገድ ራሳችንን እንድንራመድ እድል መስጠት ያስፈልጋል። ከዚህ ጨዋታ በጣም ሌላው ደስ ያለኝ ነገር የመጣንበት የመጀመሪያው ዓላማችን ግዕዝን ማስተዋወቅ ስለነበር ግዕዝን በደንብ ስላስተዋወቅን እነሱም ስላሸነፉ የተሸናፊነት ስነ ልቦና አልተሰማኝም። የምፈልገውን ነገር አሳክቼ እንደተራመድኩ ስለተሰማኝ በጣም ደስ ብሎኛል። እንኳን ደስ ያላችሁ ብቻ። ነገር ግን እኔ አሁን የኔ ሐሳብ ትልቁ ሐሳባችን የቡድን ስራ የሚለው ሐሳብ ነው። ሀገር የሚገነባው ነገራችን ላይ እርስ በርስ በመናረጋቸው ጥምረቶች ነው፣ እርስ በርስ በመናረጋቸው አንድነትና መስማማቶች ውስጥ ነው ያለውና ቅድም እነሱ ያሉትን ነገር በህብረት ሄዱ። ከዛ ደግሞ እናንተ መጣችሁ አይ ሰለሞን ሚል ነገር ምክንያቶች በብዙ ቁጥር ሀገር ይፈርሳል፣ ራሳችን እንፈርሳለን፣ ተቋማችን ይፈርሳል ብዬ ነው ማስበውና ይሄ የአንድነትና የህብረትነትን ያየንበት ነው። ጃፓን 1945 ዓመተ ምህረት አቶሚክ ቦምብ አውድሟት ነበር አይደለ? ግን የሆነ ሰው ብቻ ሐሳብ ነው አምጥቶ ሀገሪቱ እንደገና ገንብቶ በዓለም ትልቋ የግዙፍ ኢኮኖሚ የሆነች ብዬ ነው ማስበው። እሱም በህይወታችንና በእያንዳንዳችን ቤት ስናስገባ ብዙ ተአምር ማድረግ እንችላለንና እባክሽ ላንቺ ድልጽሽ። አዎ አይ እስኩ ለተናገረችው ነገር በደንብ ሽልማት ያስፈልጋል። እባክህ መኝ ሸልምልኝ ዳቦ እንበላልሃለሁ። እሺ እስኩዬ በጣም አመሰግናለሁ። ተሙ በጣም ዝም ብሏል። ካሸናፊ ደግሞ ይሄ አይጠበቅም። በእውነቱ ከሆነ ቀደም ብሎ መንጊ ሲያነሳው ነበር ራስን ችሎ መቆም የሚለው ነገር አለ አይደለ? ራሳችንን ችለን የምንቆምበት የሆነ ጊዜ ሊያስፈልገን ይችላል። ለምሳሌ የኛን ቲም ብናነሳ መጀመሪያ ላይ ራሴን ችዬ ነው የቆሜ ነበር ቲሙን ለማንሳት ማለት ነው። ያን ሰዓት ጠቅሞ ሊሆን ይችላል። በኋላ ባለው ሁኔታ ደግሞ እሷ ባመጣችው ነጥብ የሆነ ነጥብ አገኘን። ሶስተኛው ላይ ግን በየግላችን የምንጫወተው ይሁን እንጂ የሷም ድጋፍ የኔም ደግሞ አቅጣጫ መምራት ያስፈልጋት ነበር። ለኔ ኬሻው ላይ በነበረው ሩጫው ላይ በነበረው ሰዓት ላይ የሷ ድጋፍ ለኔ ያስፈልገኝ ነበር። በስሜት መግባባት ነበር እናንተ ጋር። መጨረሻ ላይ ደግሞ እሷ ብቻዋን በዞረችው ላይ እኔ በትክክል መምራትና መንገር ይጠበቅብኝ ነበር። ስለዚህ ራሳችንን ችለን የምንቆምበት የሆነ ሰዓት ያስፈልገናል። እንደ ህብረት ደግሞ በጋራ አብሮን ከሚኖር አብሮን ከሚሄድ አብሮን በህይወታችን ከሚዘልቅ ሰው ጋር ደግሞ በጋራ ልንቆምባቸው የምንችልባቸው ቦታዎች ይኖራሉ። በዛ መስመር ውስጥ ደግሞ ምንድነው የምናከናውነው፣ ትክክለኛው ነገር የትኛው ነው፣ ትክክለኛው መስመር የትኛው ነው የሚለውን ነገር መውሰድ ያስፈልጋል ብዬ አስባለሁ። የመጨረሻውን ጨዋታ ምሳሌ አድርገን ብንወስድ እኔና እስከዳር በትክክል የሚነግረኝ ማን ነው፣ መልእክት እያስተላለፈልኝ ያለው የኔ ሰው ትክክለኛው የትኛው ነው፣ በትክክለኛው መስመሬስ የትኛው ነው የሚለው እኔን ታዳምጠኝ ነበር። ሶልና እስከዳር ግን እንዳይደማመጡ እንቅፋት ሆነናባቸው ነበርና እንዳንዘልቅ የሆነ ቦታ እንዳንደርስ እንቅፋት የሚሆኑብን ሰዎች ሁኔታዎች ሊኖሩ ይችላሉ። እነዛን ሁኔታዎች ግን ትክክለኛውን ማዳመጥ ትክክለኛውን መንገድ መምረጥ ለአሸናፊነት ያበቃል ነውና አሸናፊ ሆነን የመጣ ነው ያንን ይዘን በመሄዳችን ነው። ህብረታችን ነው። የሆነ ሰዓት ብቻችንን ቆመናል፣ በኋላ ግን በጋራ በመስራታችን አሸንፈናል የሚለውን ነገር ነውና ከዛ ውጭ ደግሞ ቤታችንም እልፍኝ ስለሆነ ሜዳውን ያዘጋጀ ሰው በሜዳው ተጫውቶ አይሸነፍም። በቤታችን እጃችንን አልሰጠንም። ስለዚህ እነሱ ከቅዳሜ ቡናና ከግዕዝ ስለሄዱ ነው የምትለኝ አንተ? ህብረታችን ቅድሚያ ነው። ከህብረታችን ቀጥሎ ግን መቼም ያው ለፎከራ የምንጠቀምበት ደግሞ ሜዳችን ስለሆነ እጃችንን አልሰጠንም ለማለት ነው። ስንወጣ አልፎከርንም፣ ስናሸንፍ አፎከረን ገብተናል። እንኳን ደስ አለሽ እስኩ እያየ ለሁላችሁም ክብር ይገባችኋል። ለሁለት ልስጥ ባንቺ ስም ሶልዬ በጣም አመሰግናለሁ። እንኳን ደስ ያለ መልካም ዳግማዊ ትንሣኤ። እናመሰግናለን በጣም እልፍኛችን ኢትዮ ቴሌኮም ነው ስፖንሰር ያደረገን፣ እጅግ እናመሰግናለን። በቴሌብር የአየር ሰዓት ሲሞሉ እስከ 35 ስጦታ እንዲሁም ጥቅሉ ሲገዙ እስከ 20% በምርቃት ያገኛሉ የሚለው ኢትዮ ቴሌኮም አገራችን ስለሆነ እጅግ እናመሰግናለን። ከማስታወቂያውና አንድ
ሸጋ ፕሮግራም ጋብዛችሁ ተመልካቾቻችን። አዎ ከኢትዮ ቴሌኮም ባሻገር ደግሞ መንጌ አዋሽ ባንክ የዚህ ዝግጅት አጋራችን ነው። አዋሽ ባንክን እጅግ አድርገን እናመሰግናለን። እትዬ ዘይቱን 3 ሊትር ብናደርገው ወይም ደግሞ ሽንኩርቱን ኪሎ ብንቀንስ የተላከልን ገንዘብ አይበቃም? ወራዊ ፐርፎርማንስ ሪፖርት እያቀረብኩ ነው። ሰው ሁላችሁ በርክቷል። የበረከተው በቴሌብር ስለተላከ ነው። ምንም የሚቀር ነገር የለም፣ ሁሉንም እንገዛለን። ገንዘቡ በረከተ እንዴ? ለመጪው የትንሣኤ በዓል ከባህር ማዶ በቴሌብር ሬሚት መተግበሪያ እንዲሁም በአጋሮቻችን በዌስተርን ዩኒየን፣ በቪዛ፣ በትዊንስ፣ በኦን አፍሪክ፣ በታፕታፕ ሴንድ፣ በዳሃብሽን፣ በሲኤሲ ባንክ፣ በፋስት ፔይ ኢቲ እና በኢማል በኩል የተላከሎን ሐዋላ በቴሌብር ሲቀበሉ የተላከሎትን ገንዘብ 11 በመቶ በስጦታ ይበረከትሎታል። ከ61 ሺህ ብር ወይም 400 የአሜሪካን ዶላር በላይ ሲላክሎ ደግሞ 400 ሺህ ብር የሚያወጣ የቤት ዕቃን ጨምሮ በርካታ ስጦታዎችን በቴሌብር ሱፐር አፕ ዕድል ጨዋታ ይጠብቆታል። የበረከት በዓል ይሁንልዎ። ኢትዮ ቴሌኮም